ሰላም በዚህ ቪዲዮ በጥሞና ጊዜ የሚሆኑ 7 አስደናቂ ነገሮችን የምናይ ይሆናል። በእርግጠኝነት እነኚህ አስደናቂ ነገሮች ከሰማችሁ በኋላ የጥሞና ጊዜያችሁን እጅግ በጣም ትወዱታላችሁ። የጥሞና ጊዜ እስካሁን ያልጀመራችሁ ቅዱሳን ካላችሁ በእርግጠኝነት ነግራችኋለሁ፣ ከዚህ ቪዲዮ በኋላ የጥሞና ጊዜያችሁን በፍጥነት ማድረግ ትጀምራላችሁ። ለዚህ ቪዲዮ እስከ መጨረሻ ድረስ በትኩረት ተከታተሉ። ይሄ ቪዲዮ ብዙ የምትማሩበት ቪዲዮ ስለሆነ እንደተለመደው ላይክ አድርጋችሁ በመጀመር አብራችሁኝ አገልግሉ። እኔ ወንድማችሁ መልካሙ ጌታ ነኝ። ቻናሉ ሆሊ ቲቪ ኢትዮጵያ ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ቪዲዮ እናልፋለን። ሰላም እንዴት አላችሁ ቅዱሳን? ሁሉ ሰላም፣ ሁሉ መልካም ነው ወይ? እግዚአብሔር አምላካችን ወዶና ፈቅዶ ዛሬም ዳግም ተገናኝተናል። ዛሬ በቪዲዮ መግቢያ ላይ እንደገለጽኩላችሁ በጥሞና ጊዜያችሁ ስለሚሆኑ 7 አስደናቂ ነገሮች የምናይ ነው የሚሆነው። ወደ ትምህርቱ ከመግባታችን በፊት እንደተለመደው ጌታ እንዲያስተምረን ጥቂት አብረን እንጸልያለን። እግዚአብሔር ሆይ እናመሰግንሃለን፣ ስለ ሁሉ ክብር ላንተ ይሁን። እንደዚህ ባለ መልኩ እኔና ወገኖቼ እንድንገናኝ ጌታ ሆይ እድል ስለሰጠህን እናመሰግንሃለን። ስለዚህ ስለተወደደ ሰዓት አንተ ተባረክ። መንፈስ ቅዱስ ሆይ እንደተለመደው ዛሬም ከቃል እውነት አስተምረን፣ ልትናገረን የወደድከውን ያለ መከልከል እንድትናገረን እንድታወራን በኢየሱስ ስም እንጸልያለን። ስለ ሁሉ አንተ ተባረክ። ስለሚሆነው ሁሉ ክብር ለአንተ ይሁን። ይህንን ሁሉ አሜን በሆነው በጌታ በኢየሱስ ክርስቶስ ስም ጸለይ፣ አሜን። እግዚአብሔር አምላካችን መልካም ነው። ዛሬም መንፈስ ቅዱስ በቃሉ እውነት ያስተምረናል። በጥሞና ጊዜያችሁ ከሚሆኑ አስደናቂ ነገሮች ውስጥ የመጀመሪያው ከምንም በላይ አስፈላጊ የሆነውን ህብረት ታዳብራላችሁ። ያ አስፈላጊ የሆነው ህብረት ከእግዚአብሔር ከአምላካችሁ ጋር ያላችሁ ህብረት ነው። ሁለት ሰዎች በተደጋጋሚ መልካም የሚባል ጊዜ አብረው የሚያሳልፉ ከሆነ በመካከላቸው ያለው ህብረት እየጎለበተ ይሄዳል። ምክንያቱም በዚያ ቆይታችሁ የዚያን ሰው ማንነት በሚገባ እያወቃችሁ ስለምትሄዱ ማለት ነው። ትህትናውን፣ እግዚአብሔርን መፍራቱን፣ ለመንፈሳዊ ነገር ያለውን ቅናት በሂደት እያወቃችሁ እያስተዋላችሁ ትመጣላችሁ። ከእግዚአብሔርም ጋር ያላችሁ ህብረት ልክ እንደዚሁ ነው። እግዚአብሔርን እያወቃችሁት የምትሄዱት በቀረባችሁት ልክ ነው። ሁል ጊዜ የጥሞና ጊዜን ታደርጋላችሁ። በእግዚአብሔር ፊት ጊዜን ትወስዳላችሁ ማለት የእግዚአብሔርን ፍቅር፣ የእግዚአብሔርን መልካምነት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን አባትነት፣ የእግዚአብሔርን ጥበቃ ነፍሳችሁ እያወቀችና እየተረዳች ትመጣለች። ከዚህ የተነሳ በእግዚአብሔር ላይ መደገፍ ትጀምራለች። በእግዚአብሔር ላይ መታመን ትጀምራለች። እግዚአብሔርን እጅግ አብዝታ ተስፋ ማድረግ ትጀምራለች። ለምን? በመካከላችሁ ያለው ህብረት እጅግ እየጠነከረ ስለመጣ ማለት ነው። በምን ካላችሁ በዚህ የጥሞና ጊዜያችሁ። ስለዚህ አስቀድሜ እንዳልኳችሁ እጅግ አስፈላጊ የሆነው ከእግዚአብሔር ከአምላካችሁ ጋር ያላችሁ ህብረት በዚህ የጥሞና ጊዜያችሁ እጅግ እየዳበረ ይሄዳል። ሁለተኛው የጥሞና ጊዜ ከእግዚአብሔር ከአምላካችሁ ጋር ቋሚ የሆነ ጊዜ እንዲኖራችሁ ያደርጋል። አንድ ሰው በቋሚነት የጥሞና ጊዜውን ያደርጋል ማለት ከእግዚአብሔር ከአምላኩ ጋር በቋሚነት ጊዜ ያለው ማለት ነው። እርሱን ለማውራትና ከእርሱ ለመስማት ሁል ጊዜን ይሰጣል ማለት ነው። በዚህም የእግዚአብሔርን ድምፅ እየተለማመዳችሁና የእርሱ የሆነውን ድምፅ እየለያችሁ ትመጣላችሁ። በጥሞና ጊዜያችሁ ከሚሆኑ አስደናቂ ነገሮች ውስጥ ሶስተኛው ወደ እግዚአብሔር እየቀረባችሁ ትሄዳላችሁ። እግዚአብሔርም ወደ እናንተ ይቀርባል። ታውቃላችሁ መጽሐፍ ቅዱሳችን እንደሚነግረን እግዚአብሔር መንፈስ ነው። ስትጸልዩ በመንፈስ ወደ እግዚአብሔር እየቀረባችሁ ትሄዳላችሁ ማለት ነው። ስለዚህ ባለማቋረጥ የጥሞና ጊዜያችሁን በየዕለቱ ታደርጋላችሁ ማለት እግዚአብሔር አምላክ በልባችሁ ላይ ትልቅ ቦታን እየያዘ ይመጣል። መጽሐፍ ቅዱሳችን በያዕቆብ 4:8 ላይ የሚናገረን ይህንኑ ነው። ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ብሎ ይናገራል። አራተኛው የጥሞና ጊዜ በዓለማችን ላይ ከምንም በላይ አስፈላጊ የሆነውን መጽሐፍ ወይም ደግሞ መጽሐፍ ቅዱስን እንድታነቡ እድልን ይፈጥርላችኋል። ታውቃላችሁ በጥሞና ጊዜያችን የምናደርገው 2 ነገሮችን ነው። የመጀመሪያው ጸሎት ሲሆን ሁለተኛው ደግሞ የእግዚአብሔርን ቃል ማንበብ ነው። ያለነኚህ ያለ ሁለቱ የጥሞና ጊዜያችሁ ሙሉ ሊሆን አይችልም። በጸሎታችን እኛ ለእግዚአብሔር እንናገራለን፣ በቃሉ ደግሞ እግዚአብሔር ለኛ ይናገረናል። ለጤናማ መንፈሳዊ እድገት እነኚህን ሁለቱንም እኩል ማስኬድ አለብን። ምክንያቱም በመንፈሳዊ ሕይወታችሁ ወይም ከእግዚአብሔር ጋር ባላችሁ ህብረት ላይ
ሁለቱም የራሳቸው የሆነ አስተዋጽኦ ስላላቸው ማለት ነው። ስለዚህ በጸሎታችሁ እንደ አባት እግዚአብሔር አምላክን ከማውራት አትከልከሉ። እንዲሁም ደግሞ እግዚአብሔር አምላክ በቃሉ እንዲናገራችሁ በዚያው ልክ ፈልጉ። አምስተኛው የጥሞና ጊዜ ቃሉን በግላችሁ የምትማሩበት ትምህርት ቤት ነው። በጥሞና ጊዜያችሁ ታላቁ መምህር መንፈስ ቅዱስ ያስተምራችኋል። በቃሉ ውስጥ ያለውን ታላቅ እውነትና መገለጥ ለነፍሳችሁ ሲገልጥላት ታያላችሁ። ጌታ ኢየሱስ ስለ መንፈስ ቅዱስ አስተማሪነት በዮሐንስ ወንጌል ምዕራፍ 16 ከቁጥር 12 እስከ 13 እንዲህ ሲል ተናግሯል። ክፍሉ ላንብብላችሁ። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። በጥሞና ጊዜያችሁ ይህንን ቃሉን የሚገልጥላችሁ የሚያስተምራችሁና በቃሉ አልፎ የሚናገራችሁ ይህ መንፈስ ቅዱስ ነው ማለት ነው። ስድስተኛው በጥሞና ጊዜያችሁ በቃሉ ላይ ያላችሁ የግል መረዳት እያዳበራችሁ ትመጣላችሁ። መጽሐፍ ቅዱሳችን በጸጋና በእውቀት እንድናደግ ያሳስበናል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 እንደዚህ ይላል፣ ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ። የጥሞና ጊዜያችሁ በእምነታችሁ ላይ እውቀትን እየጨመራችሁ እንድትሄዱ እድልን ይፈጥርላችኋል። ልክ እንደዚህ አስቡት። አንድ አስጠኚ አንድ ተማሪን እንደሚያስጠና። ምናልባት ያ አስጠኚ በግሉ መምህር ሊሆን ይችላል። መምህር ሆኖ ብዙዎችን እያስተማረ የሚገኝ አንድ ግለሰብ ሊሆን ይችላል። ነገር ግን በዚያን ሰዓት የዛ ተማሪ አስጠኚ ነው ወይም ደግሞ የግል አስተማሪው ነው። ምክንያቱም በዚያ ሰዓት ይሄ ተማሪ ጊዜውን ሰጥቶታልና አስተማሪውም ጊዜ ሰጥቶ ያስተምረዋል፣ ያስጠናዋል። መንፈስ ቅዱስም ልክ እንደዚሁ ነው። መንፈስ ቅዱስ አማኞችን ሁሉ ወደ እውነት ሁሉ እንዲመራቸው የተላከ መንፈስ ነው። ስለዚህ ወደ እውነት ይመራቸዋል፣ ያስተምራቸዋል። ነገር ግን የጥሞና ጊዜ እናንተ ባለማቋረጥ በግል ስታደርጉ መንፈስ ቅዱስ በግል ደግሞ እናንተን ያስተምራቸዋል። የእናንተ የግል አስተማሪያችሁ አስጠኛችሁ ሆኖ መንፈስ ቅዱስ በቃሉ ውስጥ ያለውን እውነት ለናንተ ለግላችሁ ለናንተ ሲያስተምራችሁ ታያላችሁ። ሰባተኛውና እጅግ አስደሳችሁ ነገር በጥሞና ጊዜያችሁ የእግዚአብሔርን ሕልውና ትለማመዳላችሁ። የተገለጠን የእግዚአብሔርን ሕልውና ለመለማመድ ወደ እግዚአብሔር አብዝታችሁ መቅረብ ይጠበቅባችኋል። የጥሞና ጊዜያችሁ ደግሞ ወደ እግዚአብሔር አብዝታችሁ የምትቀርቡበት ዋነኛው መንገድ ነው። እኔ ብዙውን ጊዜ የተለያዩ መንፈሳዊ ፕሮግራሞች ላይ መገኘትና ጸጋን የመካፈል ልምድ አለኝ እና በእነኚህ ጊዜያት በተለያዩ መንፈሳዊ ፕሮግራሞች ላይ የጸሎት ህብረቶች ላይ ሊሆን ይችላል፣ ታላላቅ መንፈሳዊ ኮንፈረንሶች ላይ ተገኝቼ ሊሆን ይችላል እና በእነኛ መንፈሳዊ ፕሮግራሞች ላይ ተገኝቼ በዚያ ቦታ እውነት የተገለጠ የእግዚአብሔር ሕልውና እንዳለ እርግጠኛ የምሆነው ያንን በጥሞና ጊዜ እግዚአብሔር ያስለመደኝን ያንን ሕልውና በዚያ ጉባኤ በዛ ስፍራ ላይ ተገኝቼ ያንን ፊልም ማድረግ ከቻልኩኝ በዛ ስፍራ በእውነት የተገለጠ የእግዚአብሔር መገኘት የእግዚአብሔር ሕልውና እንዳለ እርግጠኛ ሆናለሁ፣ እመሰክራለሁ። ብዙ ጊዜ እንደዚህ አድርጌ አውቃለሁ። ፕሮግራሙን የሚመሩ ሰዎችን ጠርቼ በዚህ ስፍራ የተገለጠ የእግዚአብሔር ሕልውና አለ፣ ስለዚህ ያለ መከልከል መንፈስ እንደመራችሁ ነገሮችን አድርጉ፣ አትያዙ ብዬ መሰክርላችኋለሁ። ለምን እንደዚህ እርግጠኛ ሆኜ የምመሰክርላቸው ይመስላችኋል? ምክንያቱም እግዚአብሔር እኔን በግሌ በጥሞና ጊዜ ያለማመደኝ ይሄ የእግዚአብሔር መንፈስ ነው፣ ይሄ የእግዚአብሔር መገኘት ነው፣ ይሄ የእግዚአብሔር ሕልውና ነው የምለውን የሚታወቀኝን የእግዚአብሔርን ሕልውና መንፈስ ቅዱስ ስላለማመደኝ ማለት ነው። የጥሞና ጊዜያችሁን ባለማቋረጥ በቋሚነት ስታደርጉ እግዚአብሔር አምላክ በዚያ በምትጸልዩበት በዛ የጸሎት ርዕስ በኩል መገኘቱን ያሰማችኋል። ስለ ፍቅሩ ስትጸልዩ መንፈስ ቅዱስ ፍቅሩን ያሰማችኋል። ስለ ኃይል ስትጸልዩ መንፈስ ቅዱስ ኃይሉን ያሰማችኋል። ስለ እግዚአብሔር ጥበቃ ስትጸልዩ በእግዚአብሔር መንፈስ፣ በእግዚአብሔር ኃይል፣ በእግዚአብሔር ክብር ተሸፍናችሁ እንዳላችሁ መንፈስ ቅዱስ ገልጦ ያሳያችኋል። ስለዚህ የጥሞና ጊዜያችሁ የእግዚአብሔርን ሕልውና በግላችሁ በኃይል የምትለማመዱበትን እድል ይፈጥርላችኋል። ወገኖቼ ተባረኩልኝ ቅዱሳን። የዛሬው ትምህርታችን እንግዲህ ይሄንን ይመስላል። ከዚህ ብዙ እንደተማራችሁ ተስፋ አደርጋለሁ። እስኪ ከዛሬው ትምህርታችን ከዚህ ምን እንደተማራችሁ
ኮሜንት ላይ አስቀምጡልኝ፣ አየዋለሁ። ተባረኩልኝ። እኔ ወንድማችሁ መልካሙ ጌታ ነበርኩኝ። ቻናሉ ሆሊ ቲዩብ ኢትዮጵያ ነው። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ እንደዚህ ያሉ ትምህርቶችን በየጊዜው ማግኘት ትችላላችሁ። ቪዲዮውን እስካሁን ላይክ ሳታደርጉ ከሆነ ያያችሁ ያላችሁት አሁኑኑ ላይክ አድርጉ። ተባረኩልኝ። ወዳችኋለሁ። በዚህ ቪዲዮ ኢንድ ስክሪን ላይ መጨረሻ ላይ የማስቀምጥላችሁ ትምህርቶች አሉ። በመንፈሳዊ ህይወታችሁ እጅግ የምታድጉባቸው ስለ መንፈሳዊ ህይወት መነቃቃት ያስተማርኳቸው በ4 ክፍል ያስተማርኩት ትምህርት አለ። እነኛን ኢንድ ስክሪን ላይ ያስቀምጥላችኋለሁ። እነሱን አሁኑኑ ገብታችሁ ስሟቸው። እጅግ በጣም ትባረኩባችኋላችሁ። ተባረኩልኝ። ወዳችኋለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ይህንን ቪዲዮ ለምትወዷቸው ለወዳጆቻችሁ ሼር በማድረግ አብራችሁኝ አገልግሉ። ሻሎም ኃያላን። በይበልጥ በመንፈሳዊ ህይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።